በመጨረሻም እንግዲህ ደረጀ ወንድ ልጅ ሰላም እንደወለደችና እንዲሁም ደግሞ ምን የመሰለ ልጅ እንደወለደችለት ደውላ ነግረዋለች። ታዲያ እንግዲህ ይህንን ደስ የሚል ዜና ስትነግረው የደረጀ ምላሽ ይህንን አልነበረም። እንዴ ሰላም ምን እያበድሽ ነው ወይስ ደግሞ እኔንም አብረሽ ታሳብጅ ነው የፈለግሽው? እኔ ዳጣንም በስንት መከራ ነው የተበቀልኳትና የተቀበልኳት። ስለዚህ ሁለተኛ ወንድ ልጅም ሆነ ሴት እኔ አይመለከተኝም፣ አልቀበልሽም። ምንም ነገር እንዳልተፈጠረ በመካከላችን እንድትረሺው እፈልጋለሁ እንጂ እኔ ደረጀማ ከሰራተኛ ሁለት ልጆች ያለው እንድባል አልፈልግም የሚል አመለካከትም ሰጥቷታል። ታዲያ ሰላም ይህንን በሰማሽ ጊዜ እንደዚህማ ልትናገረኝ አይገባም፣ ምን አስበህ ነው? ጥፋት እኮ ሙሉ ለሙሉ ያንተ ነው እንጂ እኔ አይደለም። ስለዚህ ልጆች ናቸውና ሆን ብለህ ደግሞ ማሳደግም አለብህ። ያለዛ ደግሞ እንግዲህ የሚመጣውን ዋጋ ለማስከፈል እኔ ዝግጁ ነኝ። ለልጆቹ ስለ የማደርገው ነገር በጣም ብዙ ነው እና ምናልባትም አንተ እስካሁን ዝምተኛዋን ሰላም እንደምታውቃት ግን ደግሞ ለልጆቿ ምን ያክል ዋጋ መክፈል እንዳለባት የማታውቅ እንዳይመስልህ እና ይህንን ነገር ብታስብበት የተሻለ ነው። ስለዚህ እኔ አሁን የበፊቷ የቤት ሰራተኛቸው አይደለሁም። አሁን ላይ እኔ ለአንተ ሁለት ልጆችን ወልጄልሃለሁ። ስለዚህ ልክ እኩል እንደ ማርታ ልታየኝ ይገባል እንጂ እንደዚህ ማለት ታናገረኝ አይገባም የሚል ከባድ ትዕዛዝ ሰጥተዋለች። ታዲያ ደረጃ ይህንን ነገር በመስማቱ በጣም እንግዲህ ጸጽቶታል ማለት ይቻላል። ምን አለ ያን ቀን ባልተኙ ባላረኩ እያለ ወደ ማርታ መኝታ ክፍል እንግዲህ ገብቶ ቁጭ ብሎ ለማናገር ሲሞክር፣ አይ ማርታ፣ ይህ ምን የመሰለ የተከበረ አልጋሽ እኮ አንቺ ሳታውቂ ረክሷል። ደግሞ እኮ የሚያበሳጨኝ ነገር ምንም ነገር አለመጠርጠርሽ ነው። ቢያንስ እንኳን ብጠረጠረኝም እኮ የተወሰነ ነገር ለመናገር እና ሁለት ልጆች እንዳሉኝ ራሱ ደፍሬ ለመናገር መብቱም ኃላፊነቱም እንዲሁም ደግሞ ድፍረቱም ይኖረኝ ነበር። ግን እንዴት ሰው ሳይጠረጥር እንዴት ነው ይህንን ነገር የምነግራት? በማለት በሀሳብ ጨለጥ ይላል። ማርታ መኝታ ክፍሏ እንግዲህ ሆና ስልኳን እየነካካች ነበር። እዚህ ቅጽበት እንግዲህ አንድ ሰበር ዜና ታያለች። ባል እንግዲህ ሚስትን ጎርቶ ሚስት ደግሞ ባሏን እንደ ቀጣችው እንደ ደበደበችው እንዲሁም ደግሞ ብዙ ነገር እንዳደረገችው ዜና ላይ ተለቆ አይተዋለች። ታዲያ ይህንን ነገር እንግዲህ ለባለቤቷ ማጋራት እኔ የምልህ ደሬ አይውልህ ያየው ዜና በጣም ከባድ ነው። ሚስት ባሏ ወስልቶባት ይሁን ምንም የሚያደርጋት ብቻ ግን ገደለችው የሚባል ሰበር ዜና ሰማው በማለት አካፈለችው። ደረጀም ቆይ ግን ሚስቴን ያክል የጨከነችው ለምን ይመስልሻል ብሎ ሚስቱን መጠየቅ ጀመረ። ወይዘሮ ማርታም እንግዲህ እኛ ሴቶች በባላችን ከመጡብን እሳት ነን፣ አራስ ነብር ነን፣ ጅብ ነን። ባላችን የራሳችን የግላችን ነው እንጂ ሊሆን የሚገባው ማንም ሰው እንድትጋራን አንፈልግም። ምናልባትም እንግዲህ የዚህ ሰውዬ ጥፋት ይህ ነው ልለው የማልችለው ከባድ ነገር አድርጓት ነው እንጂ የሚሆነው በቀላሉማ እንደዚህ ይህንን ነገር አስረውም በማለት እንግዲህ ለደረጀ ማብራራት ጀመረች። ይህኔ የራሱን ታሪክ እንግዲህ ቅርብ አድርጎ መናገር ጀመረ። ይኸውልሽ እንደው አሁን ባሏ እንደው ምን ያክል ቢያጠፋ ነው እንደው ለምሳሌ ሁለት ልጆች ወልዶባት ቢሆንስ እንደው ቅጣቱ ምንድን ነው ብለሽ ትያለሽ? እንደው ሞት ይገባዋል በማለትም ጠየቀ። ማርታም አይ እኔ በእርግጥ ሞትን የምደገፍና የማበረታታ ሰው አይደለውም፣ ግን ያው አለ አይደለ በቅጡ መቀጣት ያለ ነው ብዬ አምናለሁ። ለምሳሌ እንግዲህ ከቤት ሰራተኛ ወልዶ ከሆነ ይሄ ነገር ከባድ ነው። ለምን እንዴት ቢደፍረኝ ነው ይሄን ሁሉ ነገር ያደረገው? እኔ ምን አጉድዬበት ነው? ምን አጥፍቼ ነው? የሚሉ በጣም ብዙ ጥያቄዎች ሊከታተሉና ሊመጡ ይችላሉ። ታዲያ በዚህ ቅጽበት እንግዲህ ሚስት ባትናደር ነበር እንጂ የሚገርመው እና በማለት እንግዲህ ይህን ጉዳይ ነገረችው። በሌላ በኩል እንግዲህ ምጥን አሁን ላይ ወላጆቿ ተለያይተዋል። ታዲያ ቤተሰቦቿ ከተለያዩም በኋላ እንግዲህ አባቷም ሌላ ሚስት ሊያገባ እንደሆነ እናቷም ደግሞ እንግዲህ ከልጆቿ ጋር አብራ እንደምትኖር እንግዲህ ህይወቷ እንደተበላሸና ታሪኳን በጣም አሳዛኝ እንደሆነ ለምትወዳ ጓደኛዋ አካፍላታለች። ውሃ ግን ይህንን ነገር እየተረዳችላት አልነበረም። እኔ የምልሽ ምን ነው እንደ ትናንት ነው ምግብ አልበላሽም እንዴ? ላካፍልሽ ላምጣልሽ የሚል ሀሳብም ሰጣትም ነበረ። ግን ምጥን አይ እኔ እንኳን ዛሬ እንኳን ምግብ በልቻለሁ፣ ያው እናቴ መጣ ስለነበረ ከዛ በኋላ እንግዲህ እናቴ ከመጣችም በኋላ ጉዳዩን እንግዲህ እየሰራው እንዲሁም ደግሞ እናቴ ራሱ አንዳንድ ነገሮችን እያደረገችልኝ እየበላው ነው ያለሁት። ደግሞ መጣ ነበር እናቴ እና አባቴ ሚስት ላገባ ነው ደግሞ ሊከፋፈሉ ነው እኛ ራሱ በማለት እንግዲህ በጣም አሳዛኝ ታሪኳን ነገረቻት። ይህኔ እንግዲህ ውሃ አይዞሽ በማለት ጓደኛዋን ለማጽናናት ሞክራለች። ነገር ግን
ምጥን አሁንም እንደተሰበረች ናት ያለችው። ጠንካራ ለመሆን ታስባለች እና ትሞክራለች እንጂ ከውስጧ ግን ደግሞ ያን ያክል የከፋ ነገር እንደሚያሳይ እንዲሁም ደግሞ እንደምትጸጸት ነው የሚያመላክተው። በሌላ በኩል እንግዲህ ቤዛ ወይም ደግሞ የቤት ሰራተኛ የሆነችው እንግዲህ ለዛ ማለት ነው። ለዛ ስሟ ተምታታብኝ እንግዲህ ትላላችሁ። እንግዲህ ከውሃ ጋር እንዲሁም ደግሞ አንዳንድ ነገሮችን ለማድረግ እየሞከረች ነበረ። ውሃ እኔ ራሴ ምግብ እሰራለሁ የሚጣፍጥ ሰላም የምትሰራው ምግቦች በጣም ነበር የሚጣፍጡት፣ አንቺ የምትሰሪው ግን እየጣፈጠኝ አይደለም። ስለዚህ እኔ እንቁላል ፍርፍር ሰርቼ መብላት እፈልጋለሁ በማለት ጉዳዩን ራሷ ሰርታ ለመብላት እየተንደባደበችም ነበረ። በዚህ ቅስፈት እንግዲህ ትመጣና ያለኔ ፈቃድ ለምንድን ነው እንደዚህ የምታደርጊ? እኔም ብትጠይቂኝ እኮ ይህንን ነገር ሁሉ አመጣልሽ እና ሰራልሽ ነበረ በማለት እንግዲህ ጠይቃታለች። እሷም እሺ በማለት እንግዲያውስ ምግብ ሰጭኝ በማለት ምግቧን እንድትሰጣትና አብረውም እንዲበሉ አግዛታለች። ቢሆንም እንግዲህ ምግቧን እና ፍርፍሯን አዘጋጅታ ከሰጠቻትም በኋላ የሚፈልገውን ነገር ለማድረግ እንግዲህ ከውሃ ጋር ወደ ጨዋታ ሄደዋል። በሌላ በኩል አሁን ላይ ናታን እንግዲህ በጣም አበጌ እያስገደደችው ትገኛለች። ይኸውልህ አንተ አሁን ለሰላም አደራ የተባልከውን ቃል እያንዳንዱ በልታል። ታዲያ ይህ ነገር እንዴት ነው የሚሆነው? በማለት አበጌ አሁንም ቢሆን እንግዲህ በጣም እያስገደደችው እና እሱን ደግሞ እንዲያገባት ደጋግማ እየጠየቀችው ነው ያለች። ከዛ እንግዲህ ምንድን ነው ያለው አማራጭ አሁን ላይ ናታን አበጌን በጣም የሚያስፈራራበት እንዲሁም ደግሞ እሷ ትፈራለች፣ ልክ እኔ እንደምታስገድደኝ የሆነ ደካማ ጎንማ ሊኖራት ይገባል በማለት እንግዲህ እያሰበ ነው። ይህን ደካማ ጎኗን ደግሞ እንግዲህ ፈልጎ ለማግኘት በጣም ከባድ ነገር ሆኖበታል። ታዲያ ይህንን ደካማ ጎኗን የአበጌን ለማግኘት ዳጣን እባክሽ እርጅኝ በማለትም እንግዲህ ጠይቋን ነበረ። ዳጣም እንግዲህ እንዴ ምን አስበ ነው አንተ? እኔ እህቴን ልጎዳማ አልችልም። አበጌ ማለት እኮ እህቴ ናት፣ ወይስ ደግሞ ረስተው ነው? ታዲያ ናታንም እንግዲህ ደካማ ጎኑን ፈልጎ ማግኘት ስላልቻለ በዚህም እርዳታ ጠይቋታል። እንግዲህ ዳጣም ይህንን ጉዳይ ምንድን ነው ይህን ያክል ብትይዝብና ብታስፈራራት ነው ይህን ያክል ደካማ ጎኑን ተጠቅመህ ማስፈራራት የፈለግከው? ለማንኛውም ላፋልግ እችላለሁ፣ ነገር ግን እሷ የያዘችብን ነገር ከነገርከኝ በኋላ ነው እንጂ እንደዚህ በቀላሉ ዝም ብዬ ልሰጥ አልችልም የሚል አመለካከትም ሰጠዋለች። እና ናታንም እባክሽ ዳጣ በማለት እንግዲህ ዳጣን ለምኖ እናስለምኖ ችግር የለውም በማለት እንግዲህ ጉዳዩን እንድትሰጠውና ደግሞ እንድትፈልግ አድርጎ እንዲሁም ደግሞ እንዴት አድርጋ ማስፈራራት እንዳለባት እያንዳንዱ ነገር ነግረዋለች። ታዲያ በዚህ ቅጥፈት እንግዲህ እሷም የምትፈልገውን ነገር ለማግኘት ስትል በጣም ብዙ ርቀቶችንና መንገዶችን እንደምትሄድም አስጠንቃ ነበር የነገረችው። ናታንም ይህንን ነገር በደንብ ስለሚያውቅ አታስቢ፣ እኔ በእርግጥም ልጎታት አይደለም እህትሽን፣ ግን ደግሞ በጣም ከባድ ሚስጥር ይዛብኛለች። ያ ሚስጥር ደግሞ ለሁሉም ሰው ተናገረች ማለት እንግዲህ የእኔ ህይወትም የአንቺም እንዲሁም ደግሞ የዚህ ቤት ቤተሰብ ምስቅልቅሉ ወጣ ማለት ነው። ስለዚህ ያለኝ አማራጭ ማስገደር ነው። ከዛ ያንን ያወቀችውን ሚስጥር ማስጠፋት ነው፣ ከአይምሯ እንድትረሳው አድርጋታለሁ እንጂ ሌላማ ምንም አማራጭ የለኝም። እንግዲህ እሺ ትለዋለች። እንደገና ደግሞ እንግዲህ ያው የፍቅር ነገር መተት ነገር የሚባለው እንድታስርበትም ነግረዋለች እና እንዲጠነቀቅ ቤቱንም እንዲቆላልፈው ነግረዋለች። ከዛ በተጨማሪ እንግዲህ እሺ በማለትም ጉዳዩን እንግዲህ አሳስቷቸዋል ማለት ነው። ግን አበጌ ምን ሚስጥር አላትና ነው እሷን ለማስገደድ ናታን እንደዚህ የፈለገው? በእርግጥ ሚስጥር አላት። ዳጣን ወንጀለኛ ልታስብላት እንደነበረ መረዛ እንግዲህ እህቷን ልትገላት እንደነበረ በውሃ ምክንያት ሐኪም ቤት እንደነበሩ ይህን ሁሉ ነገር ያውቃሉ። ብዙ ነገሮችን ታውቃለች። እንግዲህ ዳጣም እሺ አባቴ በማለት ያው ከአባቷ ጋር ያላትን ግንኙነት ባጭሩ አሁንም እየፈተሸች ትገኛለች። አባቴ ያለአንዳች ምክንያት አላመጣትም ይችልሽ ከዚህ ቤት። ዳጣም ያለምንም ምክንያት አልወጣም አላለችኝም በማለት አሁንም ክርክር ውስጥ ነች። እንግዲህ እንደተለመደው እህትና እህት መጨቃጨቅ ጀምረዋል። አበጌና ውሃ እንደተለመደው ከናታን ጋር ቁጭ ብላ ማውራት ትፈልጋለች። ግን አበጌ አትወዳትም ማለት ይቻላል። ነገራችን ላይ እንዲህ ምንድን ነው ያልሽው? እጅሽን ዞር በይ ስትላት ዞር ስትልላት እንግዲህ ወስዳ ከግርግዳ ጋር ልትም ያደረገቻት። ግን የሚያስቀው ነገር ናታን በዚህ ቅስፈት ምንድን ያደረገው ልትመታት ነበረ። በጣም ተናዳለች። ውሃም ልትመታት ስትል በቃ አይዞሽ አይዞሽ ብሎ ትንሿ ማታለል ነው እንግዲህ የፈለገው። ሁል ጊዜ አሁን አበጌና ውሃ ሲጣሉ ምንድን ነው የሚያደርገው?
ትንሿን ለማታለል ይሞክራል። አንደኛው ውሃ ሲያታላት በቀላሉ ዝም ትላለች። አበጌ ደግሞ ትልቅ ናትና ተይ ስትባል ራሱ ይብስባታል። እንዲሁም ደግሞ ነገሮችን ታጋነናቸዋለች። ታዛ በዚህ ምክንያት እንግዲህ ውሃን ነው የገላገላት። አባብሎም ዝም እንድትል አደረጋት። በመጨረሻም እንግዲህ እህታማቾች ቁጭ ብሎ ግቢ ላይ ማውራት ጀምረዋል። ናታንም እስኪየን አናምረው እያለችው ነበር ዳጣ። እሷም ታምራላችሁ ይላታል። ቁጭ አንድ ነው የምትመስሉት በማለት እንግዲህ ያው ፍቅራቸውንም ሲያጣጥሙ ነበረ። እንግዲህ ሰላም ወልዳ ከመጣች በኋላ እውነቱን ይነግራታል። ማርታ እንዴት ነው የምታደርገው ይህን ነገር ባሌ ኩሩ ነው እያለች እንግዲህ ሁለት ልጅ ዱብ አድርጎላት። የዛሬ ቡዳችን እንግዲህ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ